ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ የዘመቻ አንድነት 3ኛ ቀን ላይ እንገኛለን ይህን በተመለከተ ወደ ጎንደር ደውለናል የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ አርበኛ ዮሐንስ ንጉሱን አግኝተናል ጤና ይስጥልን አርበኛ ዮሐንስ ንጉሱ ጤና ይስጥልን መሳይ አሁን የምደውለው ከፋኖ የዘመቻ አንድነት ዋና ማዘዣ ጣቢያ ከጀነራል ምግበ ቢሮ ነበር የምደውለው ለማንኛውም ጀነራሉ የተጀመረውን ዘመቻ በተመለከተ እንዴት እየተካሄደ እንዳለ ወደ ተለያዩ አካባቢዎች ደውለን እንድንጠይቅ ነው እስቲ በእናንተ አካባቢ ያለውን ለማወቅ ነው ግን እንደው አርበኛ ዮሐንስ የመከላከያን ይህን መግለጫ ዛሬ ስታየው ምንድነው የተሰማ እንደ አንድ የፋኖ አመራር እንደ አንድ ዋጋ እየከፈለ እንዳለ የፋኖ ታጋይ ምንድነው እንደው ያልከው ምን ተረዳ የመጀመሪያ የተረዳሁት መከላከያ የሚባል በሀገሪቱ የቆየ ግንባታው ፈርሶ ነፍስ ብቻ ሳይሆን በሐሳብ ደረጃ እንኳን ወና ፍጹም ወና እንደሆነና በሀገሪቱ የሚደረገው ወንጀል ድክመት በሙሉ በአደባባይ ጭምብሉን አውልቆ እርቃኑን የቆመበት ዕለት መስሎ ነው የታየኝ ዛሬ መጀመሪያው ሁለተኛው መስሎ የታየኝ ኤፕሪል ዘፉል ሚሉት አለ እሱ ነው የመሰለኝና በተለያየ መንገድ ሐሰተኛም መረጃ መስሎ ነበር ያየነው ግን ሆኖም ግን እውነተኛ የራሳቸው አቋም ሆኖ አግኝተናልና የመጀመሪያው ግለሰብን በዚህ ደረጃ ስዕል ገጸባሪ ስዕል ሰጥተው እንዴት የአማራ ትግል ላይ ተጽዕኖ የሚፈጥርላቸው ሊያደርጉት እንደቻሉ እጅግ በጣም ነው የገረመን በሌላ በኩል ፋኖን በተነናዋል ሲሉ ተቆዩ የፋኖ ድንገተኛ አንድ መሆንና በስርዓቱ ታጣቂ ሊያደረስ ነው የሚገኘው የአንድነት ዘመቻን በተመለከተ ስሙን ጠቅሶም ነው ያወጣው ስለዚህ በአጠቃላይ የደረሰበትን ጫና መቋቋም ስላቃተው ስላፈረ ሌላ አመክንዮ አንስቷል ምናልባትም በትግራይ ፖለቲካ ውስጥ ደግሞ እኛ በውል ያልተረዳ ነው ሊመስል የሚችል የተለያዩ አሰላለፎች ሊኖሩ ይችላሉና ለፖለቲካዊ ፍጆታ ሊጠቀመው የፈለገ ካታጎሪ በራሱ ምናብ ውስጥ የሰራ ይመስለኛል መሳይ እንግዲህ አርበኛ ዮሐንስ እውነት ለመናገር እኔ ቀደም ብያይቸው ነበርና አንተም እንደተሰማ ብዙዎችም እንደተሰማቸው ዘመኑ የፌክ መረጃዎች የሚሰራጩበት ፎቶሾፕ የሚሰራበት መሰል የሆኑ ሐሰተኛ መልእክቶች የሚሰራጩበት እንደዛ አይነት ነገር መስሎኝ ነበር በኋላ ላይ ነገሩ እየተነከረ ሲመጣ ብዙዎች ሲቀባበሉት ወደ ዋናው ገጽ በመሄድ ትክክለኛ የመከላከያ ሚኒስቴር መግለጫ መሆኑን ማረጋገጥ ችያለውና በጣም ነው የተደነቁት በጣም ነው የተገረምኩትም እውነት ለመናገር ምን ያህል የፋኖ ምት 4 ኪሎ አካባቢ ንዝረት እንደፈጠረ የሚያረጋግጥ ሆኖ ነው ያገኘነው የፋኖን አቅም ያሳነሰ ፋኖን እንደ ተራሽፍታ የሚመለከተው የብልጽግና የፖለቲካና የወታደራዊ አመራሮች አሁንም የሰሞኑ ስብራቶችን የሰሞኑን ኪሳራዎችን ፋኖ አደረሰ ብሎ ለመናገር እየተናነቀው ይሄንን ትልልቅ ድሎችን ለህዋት ለመሸለም የተፈለገበት ሁኔታ ነው ያየነው ለማንኛውም የትም ፍጪው ዱቄቱን አምጪ ሆነና በዋናነት ኪሳራ መድረሱን በተዘዋሪ ማመናቸው በራሱ አንድ ነገር ነው ለማንኛውም ከምን የመነጨ ይመስላል እኔ ተረዳውትን ያህል ብዙዎች እንደተረዱት ነው መታዘብ የቻልኩት የመጀመሪያው ሽንፈታቸው ማመን አልቻሉም ሁለተኛ ዱብዳ የሆነባቸው አይገናኝም ብለው ያሰቡት ስዕልና ምናብ የመጀመሪያው ፋኖ አንድ ሆኖ አይዋጋንም ብለው ትንተና ነበራቸው አማራውም አንድ ሆኖ ባንድ ተፈጥሮ አይቆም ብለው ትንተና ነበራቸው ጥናት አለን ብለው ያምናሉ በሶስተኛ ደረጃ አዳክመናል ብለው በተደጋጋሚ ሲናገሩ ስለነበር እንዳልተዳከምን ካንተም ጋር ባደረግነው ቃለ ምልልስ ጊዜውን ላለመግለጽ ይሄ እንደሚመጣ ስለነበረ ጊዜውን ላለመግለጽ ስንል ለሚዲያ የድበሰበስን አልፋክት የነበሩ ጥያቄዎች የነበሩ እንደሆነ ይታወሳልና ይሄ አጠቃላይ ውድቀቱ ሲገጥመው ማስተባበያ ስላጣ ነው ከ3 ቀን በፊት በሳይክል ፎቶ ተነስቶ ሄዷል ባህር ዳር የሆነ ቢሮ ላይ አብይ አህመድ እንኳን ስለዚህ ሰላም ነው ተብሎለት ነበር እነ ዳንኤል ክብረትም ብዙ ብለውለት ነበር ከ72 ሰዓት ውስጥ ከዛ በኋላ የደረሰባቸውን ጉዳትና አጠቃላይ ወታደራዊ አቋም ስናይ ግን
ሲደርስባቸው ግን ምክንያት ስላጡ ነው። ከዚህ በፊት ትግራይ ሲዋጉበት ናቸዋል ብለው በነበረበት ጊዜ ተደምስሰው ተማርከው በኋላ ደግሞ ሌላ መክንዮ ለማምጣት እንደ ምክንያት ለመፍጠር እንኳን ፋብሪኬት አድርጎ ለማሳመን እንኳን ህዝብ የተቸገሩበትን እጅግ ምጥ የሆነ ጊዜ ሲያሳልፉ እንደነበረ እናስታውሳለን። እና አሁንም የገጠማቸው ምጥ የሆነ ዱብዳ ነው። ስነ ልቦናቸውን ያልተዘጋጁበት የስነ ልቦና ዝግጅት ያላረጉበት ነው የገጠማቸው። ግን ደምስሰነዋል ነው የሚሉት። ምግበ ላካቸው ይላል። እንግዲህ አማራ ትግል መቼ ነው የጀመረው? እነ ምግበ ስልጣን ላይ ያሉ የጀመረ እኮ ነው የፋኖ ትግል። ስለዚህ እና አብይም አይልኩንም እነ ምግበም አይልኩንም ሌላም አይልከንም። የሚልከን የአማራ ህዝብ ብቻ ነው። የሚልከን የአማራ ህዝብ ጥቅም ብቻ ነው። የአማራ ህዝብ የህልውና አደጋ ግምት ውስጥ አስገብተን ህዝባችን ብቻ ነው አለቃችን የሚልከን። ከዚህ ውጭ አብይ አህመድ የሚልከው ካለ ወይ መከላከያ እነሱ እንደሚገዙት እንደሚሸጡት እንደሚለወጡት ማንም የሚሸጠን የሚመስላቸው በኩርናችን ለማንም አሳልፈን የሚመስላቸው ይኖራሉ። እኛ በደሞዝ በጥሮታ በጥቅማ ጥቅም አይደለም የምንታገለው። ጥቅማችን ነው ህይወታችን ሁሉ ነገር ትተን ነውና እንደዛ የሚመስላቸው ተስፋ ቆራጮች አናሳ ሀሳብ በአእምሯቸው ያነሳ ሀሳብ የተሸከሙ አካላት ስላሉ በሌላ እንደሚመራ አድርገው ዛሬ ጤና ይተረክ ሲፈጠር ቆይቶ የትም ፍጪው ዱቄትን አምጪው ሚለውም ይገልጻል ብዬ አላስብም። ሬት እስኪለው ፋኖ እንደመጣው አምኖ ፋኖ ነው እስኪል ጥቃታችን እንቀጥላለን። በራሳችን አእምሮ እየተመራን በራሳችን አቅም እየተመራን በራሳችን አላማ ብቻ እየተመራን ትግላችን አጠናክረን እንቀጥላለን። የማንም ተለጣፊ ተደጋፊ ሆነን ያልጀመረው የነጻነት በባዶ እጅ በጀሌም በነፍስ ወከፍ የጦር መሳሪያ አይደረግም የተባለውን ስርዓት አይሞከርም የተባለውን ስርዓት እና ነው የተዋጋን የጀመርነውና ይሄ ለፋኖ ምንም የሚያስገርም ነገር አይደለም። በተደጋጋሚ ሲገጥመው ብዙ ማስተባበያዎች በየጊዜው ማደናገሪያ ያቀርብ ነበር። የዛሬው ደግሞ እርቃኑን የቀረበት ነው። በራሱ አልባሳቱን አውልቆ መጋረጃውን አውልቆ ማንነቱን ቁልጭ አርጎ ያሳየበት ምናብ ነው ይዞ መጥቶ ሲንተፋተፍ የተጋለጠውና በዚህ መንገድ ነው የማየው። መሳይ እንግዲህ አርበኛ ዮሐንስ ሶስተኛ ቀኑ ላይ እንገኛለን። የዘመቻ አንድነት በሶስተኛ ቀኑ የ4 ኪሎ ወንበር በዚህ ደረጃ የነቀነቀ መሆኑን መታዘብ ተችሏል። እንግዲህ በሚቀጥሉት ቀናት ዘመቻው እየተጠናከረ በመጣ ጊዜ ምን ሊፈጠር እንደሚችል የምናይ ይመስለኛል በቀጣይ። ለማንኛውም በሶስተኛ ቀኑ ያሉትን መረጃዎች ብታካፍለን። ጎንደር ከተማ ያለውን ቆላ ድባ፣ ሌሎች ቦታዎችም በሶስተኛ ቀን የሉና ተጋድሎ ተጠናክሮ ቀጥሏል። እስቲ ያሉትን መረጃዎች አካፍለን። መልካም። መጋቢት 10 የጀመረው ዘመቻ አንድነት እንግዲህ በመላ አማራ ግዛቶች የተጀመረ መሆኑ ይታወሳል። በጎንደር ደግሞ ጠንከር ባለና በተጠና መንገድ ዘመቻውን በደንብ የቀጠልንበት ሁኔታ ነው ያለውና በጎንደር ቀጠና በርካታ ድሎች እየተመዘገቡ ነው የሚገኙት። ከተሞችን የማስለቀቅ ባህሪያቸው የተገኙ ድሎች የብልጽግና ሹመኞችን ወይ መደምሰስ ወይ ማሰር፣ ፖሊስ ጣቢያዎች መስበር፣ የታሰሩትን ንጹሃንን ማስለቀቅ ስራዎች የተሰሩት መካከል ናቸው። ጠላትን ከመደምሰስ መሳ ለመሳ ሲካሄዱ የነበሩት እነዚህ ናቸው። በሌላ በኩል ነጻ መሬቶችን ማስፋት የቻልንበት ጠላት ደግሞ እንዲሸማቀቅ እና በነጻነት እንዳይንቀሳቀስ ማድረግ የቻልንባቸውን አውደ ውጊያዎች ነው ያደረግን የቆየ ነው ማለት ነው። እና በዝርዝር ምናልባት ለማቅረብ ያህል የዛሬው ነው ለሚዲያ ያልቀረበ በዛሬው ዕለት የተከወነው የአማራ ፋኖ አንድነት በጎንደር ቀጠና ያደረጋቸው አውደ ውጊያ ድሎች አሉ። እነዚህም ድሎች የመጀመሪያው በሰሜን የጎንደር ክፍል አድርቃይና ዛሪማ ቀጠናዎች ላይ ያደረግናቸው ውጊያዎች ቀጠናውን ነጻ ማውጣትና መቆጣጠር ያስቻሉ የብልጽግና መዋቅር የአብይ አህመድ መዋቅር ማስረስ የተቻለበት ነው ማለት ነው። በሌላ በኩል በአርማጭሆ 3 ወረዳዎች በርካታ ከተሞችን ከጠላት በወታደራዊ ንቅናቄና እንቅስቃሴ ብቻ የጠላት የራሱን አቅምና የፋኖን አቅም በማነጻጸር ወታደራዊ አቅምና እንቅስቃሴ ግብ በማስገባት ተነጥለው የነበሩ አሃዶች ይመቱብኛል ብሎ ስለሰጋ በቀጠናው ከ9 በላይ ከተሞችን ናኑስ የወረዳ ከተሞችን ወረዳዎችን ጭምር ጥሎ ፈርጥጦ ለቆ ሄደበትና ፋኖ የተረከበበት እንቅስቃሴ ተደርጓል። ከፊሉ በጅንግርና በመሬና በተደረጉ ከባባድ ምቶች የደረሰበትን ምት እና የቀጠለውን የአንድነት ዘመቻን በተመለከተ የዘመቻ አንድነት አደጋ እንደሚያደርስበት በመገምገም የለቀቃቸው ኩርቢ ከተማ እንዲሁም ሙሴባም ከተማ ከጎንደር ከተማ ቀጥታ ወደ ሁመራ ስቴድ የምታገኘው ጥቁር አስፋልት ላይ ያሉ ከተሞችን የለቀቃቸው ካምፖች ናቸው፣ ነባር ካምፖች ናቸው።
አንዳንዶቹ ሌላው ማሄንና ዋሌ አለ፣ ዳንጉራ አለ፣ እንደዚሁም ሞገሴ አለ፣ እርጎዬ አለ፣ እርጎዬ የሚባል እንዲሁም ሰጋሉ እና አዴት ጨምሮ በጥቅሉ በቀጠናው 13 ያህል ትንሽ ከተሞችንና ንዑስ የወረዳ ከተሞችን የለቀቀበትን ወታደራዊ ድል መጎናጸፍ ችለናል። በተለይ ጅንግርና መሬና ግን በውጊያ ስለተመታ ሁለት የተመረጡ ቦታዎች እሱን መቋቋም ሳይችል ስለቀረ የለቀቃቸው ናቸው ማለት ነው። ሌሎች በሌላ በኩል እንደዚሁ በቆላ ድባ ከተማና አቅራቢያው በጎንደር ቅርብ ርቀት ጉምብሪት እንዲሁም አዲስ ዘመን ከተማ ውስጥ በተደረገው ውጊያ ትልቅ ጀብዶች የፈጸሙ የጨበጣ ውጊያዎች በማድረግ ድል ተጎናጽፈናል። እንደዚሁም በደራ ሐሙሴት የብልጽግና ሹመኞችን የያዝንበት ውጊያ ድል ተጠቃሾች ናቸው። አጠቃላይ በቀጠናው ጠላት አሁን እንቅስቃሴውን አንዱ ለአንዱ መድረስ እንደማይችል አስቦ ድሉን ሲያገኝ ሾልኮ ወደ አንድ አቅጣጫ የተከማቸ የቀብረ ጉድጓድ ቆፍሮ ራሱን ለመከላከል እንጂ ከተሞችን ለመቆጣጠር እና ኬላዎችን ጥሎ ለመቆጣጠር የማይችልበት ደረጃ ደርሷል። እንቅስቃሴዎችም ተገድበው ነው የሚገኙት። በጎንደር አጠቃላይ ማለት እንቅስቃሴዎች ተገድበዋል እና ወታደራዊ መረጃም አልነበረውም። ብዳው ነው በታል የስና አምሮ ዝግጅትም አልነበረውም። ለካድሪውም ለሰራዊቱም ለራሱ ለጠላት ሰራዊት ሲነገረው የነበረው ፋኖ እንደተዳከመ እንደተበተነ ከፊሉ ይገባል፣ ከፊሉ ይመታል፣ ተበትኗል፣ ተሰዷል ሲለው ስለነበረ ተስፋው በዚህ ልክ ስለነበረ የአምሮ ዝግጅቱ የጠላት ድንገተኛ ምት ሲገጥመው መቋቋም ሳይችል ነው የቀረው። ሁለተኛ አንዳንድ ቦታዎች የማይመጣጠን ኃይልና አቅም ነው ያሰማራን የምንንቀሳቀሰው። በኃይል ብልጫ ወስደንባቸዋል። ብዙ ቦታዎች ላይ በሞራል ብልጫ ወስደንባቸዋል። በህዝባዊ ሙቭመንት እንቅስቃሴ የህዝብ ድጋፍ ፖለቲካዊ የበላይነት ብልጫ ወስደንባቸዋል። የወታደራዊ ስትራቴጂ ብልጫ ወስደንባቸዋል። አጠቃላይ ፊታቸውን ወደ ልማት አዙረናል ሊሉ እንኳ እየዳዳቸው ችግሩ ሳይፈታ የጥይት ድምፅ ማይሰማበት ደረጃ ሳይደርስ እንደዛ እየጎረሩ እየፎከሩ የነበረበትን እብሪት ነው የሚያስተነፍስ እርምጃ እየወሰድን የምንገኘው። መሳይ እንግዲህ አርበኛ ዮሐንስ በአጠቃላይ 3ቱን ቀኖች የተደረጉትን ውጊያዎች በአራቱም የአማራ ቀጠናዎች ውጊያዎቹ ከተደረጉ በኋላ ነው ያው የአገዛዙም መግለጫ መስጠት የጀመረው። ምናልባት እንደው ጠቅለል ባለ ሁኔታ ከወትሮው በተለየ መልኩ በአገዛዙ ሰራዊት ላይ የደረሰውን ኪሳራ ቦታን ከመቆጣጠር የፋኖን ትግል አንድ እርምጃ ወደፊት በማራመድ ረገድ ዘመቻ አንድነት ምን ውጤት አሳክቷል? ምን ግቡን መጥቷል ብላችሁ ትገልጻላችሁ? ዘመቻ አንድነት ከታቀደው በላይ ግቡን የመጣ እንቅስቃሴ ውጤት የገመገምንበት ሁኔታ ነው ያለው። ለምሳሌ ያልጠበቅናቸው ካገኘናቸው ሁኔታዎች አንጻር ያልጠበቅናቸው ምረት የሚገቡ እንደገና መረጃ በአግባቡ ተከታትለው የሚሰጡ ያልጠበቅናቸው አካላትን በሂደቱ ያገኘንበት ሁኔታ ነው ያለው። በጥቅሉ ግን ወታደራዊ ቁመናውን ብቻ ሳይሆን ፖለቲካዊ ቁመናውን አጠቃላይ ፈጥሯቸው የነበሩትን ለአገዛዝ እየፈጠራቸው የነበሩ ትርክቶችን ናሬሽኖችን በሙሉ የፖለቲካ ናሬሽኖችን የሰበርንበት የማሳመኛ መንገድ ናቸው ብሎ ለወራት ስንት አበል የከፈልባቸው ስብሰባ የተሰበሰበባቸው ለማሳመኛ ስንት ገንዘብ የወጣባቸውን እሳቤዎችና አስተሳሰቦች የሰበርንበት በመካከል አንዱ ከአንዱ የፋኖ ኃይል አንድ እንደማይሆን ለማሳመን የሄደበትን ርቀት አንድ እየቆምን ያሳየንበት፣ በሌላ በኩል አንዱ አካባቢ ከሌላኛው አካባቢ እንደማይገናኝ እንደማይተሳሰር አድርጎ ያቀርብ የነበረበትን እና በክሩ ይሰራበት የነበረውን ስንጥቅ አገኛለሁ ያሰበበትን ስንጥቁን ደፍነን ለራሱ ለጠላት ስንጥቅ ይዘንበት የመጣንበት ሁኔታ ነው ያለው የድሎቹ ሁኔታ። ከዛ ውጭ የሰራዊታችን ሞራል ተነሳሽነት ፍጹም እጅግ በጣም የሚለይ ነው የሆነው። አሁን የሰራዊታችን የማድረግ አቅም እና ሞራል ተግዳሮቶችን የመቋቋም አቅሙን ባለፉት ወራቶች ሞቅ ቀዝቀዝ እያሉ በቀጠሉ ተውጊያዎች ውስጥ ያሳለፋቸውን ጊዜያቶች ከተመለከትን ከፍተኛ የስነ ልቦና ብርታት ያላቸው ጽኑ ሰዎች የሚያልፍበትን ፈተናዎች በሙሉ ሰራዊታችን እያለፈ መጥቷል። አውደ ውጊያዎችን ከመዋጋት በዘለለ የስነ አእምሮ ዝግጅቱ ጥንካሬው ከፍ ወዳለ ደረጃ በመድረሱ ከዚህ ጋር የሚወዳደር የአብይ ወታደር በየግንባሩ ይሰለፋሉ ማሰብ አስቸጋሪ ነው። የቀረው የነበረው የአንድነት በአንድ የመሰለፍ ጉዳይ ነው። ቅድም እንደተናገርከው አንተም በአንድ ስንሰለፍ 4 ኪሎ ንዝረት ተፈጥሯል። የመሬት መንቀጥቀጥ ማለት ነው አርዚኩዌክ በሬክተር ስኬል ምን ያህል እንደሆነ ብቻ ነው የማናውቀው እንጂ ንዝረት ያመጣው ይህ ዘመቻ አንድነት ነው።
በጣም አመሰግናለሁ አርበኛ ዮሐንስ። ምናልባት ለማዘዣ ጣቢያው ይህንን ፕሮጀክት አዘጋጀ ተብሎ በመከላከያ ለተገለጸው ለጀነራል ምግበይ ጨምሮ እንደው ይሄንን ሐሳብ ትክክል ነው ብለው ለተቀበሉትም ይሁን በመረጃው ተታለው ሳሳተ ግንዛቤ ለያዙትም መልእክት አላችሁ? እንግዲህ በዚሁ ሐሳብ ነው የምንለያየው። እኛ ባለን መረጃ በፕሪቶሪያ ስምምነት ብለው ምንም እንኳን አማራ ያልተሳተፈበትና በዚህ ጉዳይ ላይ ዝርዝር መናገር ባንፈልግም እንዳማራ በፕሪቶሪያ ስምምነት መሰረት ብለው የድጎማ በጀት ጥቅም እና አጠቃላይ ለሰራዊቱም ለትግራይ በጀት እየመደበ እያስተዳደርኩ ነው የሚለው ሉዓላዊ ሀገሪቱን ዳር ድንበር ጠብቃለሁ የሚለው ቃል የገባው ኃላፊነት ያለበት ስምምነት ላይ ደርሻለሁ ብሎ በየቀኑ ስምምነት ላይ መድረሱን ታሳቢ አድርጎ በጀት እየለከከ ገንዘብ እየለከከ ቁሳቁስ እያስገባ መሳሪያም አስፈታለሁ ብሎ ሳያስፈታሪውን ሰጥቶም ይሁን በርግጥ አላስፈታም ነው ባለን መረጃ። ይህን ሁሉ እያደረገ የራሱ መሞሻሞሽ እና ግንኙነት የሚያደርገው የአብይ አህመድ ስርዓት ከወንጀሉ ራሱን ነፃ ለማድረግ በሰሜኑ የገባበትን የዘር ጭፍጨፋ የፈጸመውን የዘር ጭፍጨፋ በአማራ የፈጸመውን የዘር ጭፍጨፋ በኦሮሚያ የፈጸመውን የዘር ጭፍጨፋ በሁሉም የሀገር ክፍል የተፈጸመውን የዘር ጭፍጨፋ ላለመጠየቅ ሲል የሚፈጥራቸው በቆረጣ ራሱን ነፃ ለማውጣት ሲል የሀገሪቱን ህዝቦች ደም እና ፍትህ እንዳያገኙ ሲሞሻሞስ እንዲሁም ደግሞ ያልተፈለገ ግንኙነት ሲያደርግ ለድርድር ሲያቀርባቸው ለራሱ ፍላጎት መጠቀሚያ ሲያደርጋቸው ስለቆየ ከነዚህ አካላት ጋር ያደረገውን ስምምነት ባናውቅም እና ፍትህ ያላገኙ ወገኖች እንዳሉ ብናውቅም አብይ አህመድ ተስማምቻለሁ ብሎ ያው እንግዲህ በስምምነት ውስጥ ነው ግንኙነታቸው ከነሱ ጋር ብቻ ሆኖ የሚገናኛቸው እሱ ነው። ከዛ ውጭ እንደ አማራ የምንታገለው የህልውና ህልውናችን ለመታደግ እንደመሆኑ በውስጣዊ ጉዳዮቻችን ላይ አተኩረን የጀመርነውን ትግል ብቻ እንቀጥላለን። ማንኛውም የታጠቀ ኃይል ግን ማንኛውም ያለአማራ ህዝብ ፍላጎት ያለአማራ ህዝብ ፍቃድ ያለ ፋኖ ፍቃድ የታጠቀ ኃይል በቀጠናው እንዲንቀሳቀስ የትኛውም የአማራ ጠርዝ ላይ እንዲንቀሳቀስ የአብይ አህመድ ጦርን ጨምሮ ፍቃዳችን አይደለም። በድጋሚ ገልጻለሁ፣ ፍቃዳችን አይደለም። ይህ ማለት ምንድነው? ጀነራል ምግበይ ብለው ቀርበዋልና ደምሰሰናል ነው የሚሉት። ያላካቸውን አካላት ደምሰሰናል ነው የሚሉት። ኦኬ ከደመሰሰ በኋላ ግን ስለ ግለሰብ ደግሞ ብዙ ታሪክ ያወሩ። ደምሰሰው ጨርሰዋል። በእነሱ ቤት በየቀኑ ነው ደምሰው የሚጨርሱት። ጀነራል ምግበይ የላከው ሌላኛ ማናውቀው አካል ካለ ግልጽ ማድረግ አለበት። እኛ የምናውቀው ፋኖ ብሎ የጠቀሰው ስም ስላለ እኛን መለከተውን በተመለከተ ግን ፋኖ በማንኛውም ቀደም እንዳልኩት በማንኛውም አካል ከአማራ ህዝብ ውጭ አለቃ የሌለው ተቋም እንደመሆኑ ከማንኛውም አካል ትዕዛዝ ተቀብሎ የሚንቀሳቀስ አካል አይደለም፣ አይሆንም፣ ሆኖም አያውቅም። በታሪክም አልነበረም፣ አይደለንም፣ ወደፊትም አልሆንም። በጣም ነው ማመሰግነው። በድጋሚ አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን።